ሐምሌ 2005 ዓ.ም ንቡረ እድ ኤርምያስ ከበደን በአካል በማግኘት ቃለ መጠይቅ ያደረኩላቸውን የመጀመሪያውን ክፍል በዛሬው መርሃ ግብር ይዤላችሁ ቀርባለሁ። ስለምትከታተሉን እግዚአብሔር ይስጥልን። ይህን ቃለ መጠይቅ ለማድረግ ይህንን እድል ስለሰጠን እግዚአብሔርን እናቱንም አመሰግናለሁ። አሁን ለቀረበው ጥያቄ እርግጥ መልስ ሰጣለሁ። ነገር ግን ይህንን የምትመለከቱ ሁሉ እንድታውቁት የምፈልገው የእያንዳንዳችን ምንነት እና ማንነት በኢትዮጵያ የእግዚአብሔር መንግስት ዘንድ የታወቀ ነው። ያንን ለማሳወቅ ነው እኛም ይህን አገልግሎት እያካሄድን ያለ ነው። ያም ምንነታችንና ማንነታችን የእግዚአብሔር ልጆች መሆናችን ሁላችን ወንዶችም ሴቶችም። ግን ምናልባት ይህንን አገልግሎት በምንሰጥበት ጊዜ እያንዳንዳችን ማንነት በሰብአዊው መልኩ ሊታወቅ የሚገባ በመሆኑ በዚያ መልክ ይህንንም እሰጣለሁ ማለት ነውና ይሄ እውነታ በእያንዳንዳችን በሁላችንም ዘንድ የታወቀ መሆን አለበት። ዋና ጉዳይ ነው። ምክንያቱም ይሄ ጥያቄ የኔን ማንነት ምንነት በሰውኛው መንገድ ማወቁ እንዳልኩት ለራሴ የሚያስፈልግ አይመስለኝም። ዋናው ነገር ደግሞ ይሄንንም የምለው ነገሩ ወደኔ የኔን ማንነት በተለይ በማወቁ በኩል እያንዳንዳችን እንዲህ አይነቱ ትኩረት እንዳይሰጥበት ቁም ነገሩ ዋናው እግዚአብሔር ከነናቱ ያቺው ኢትዮጵያ የምንላት ድንግል ማርያም ምን እንድንሆን ነው የሚፈልጉት እና እዚያ ላይ እንድናተኩር ነው። አሁን በዚህም ቃለ መጠይቅ በኩል የምናካሄደው እያንዳንዳችን የራሳችንን ይሄንን ከእግዚአብሔር ከእናቱም ያገኘነውን ምንነታችንን ማንነታችንን አውቀን የራሳችንን ለዚያ እንድናበቃ ነው ዋናው መልእክቱ እንጂ እኔን በግል የኔን ማንነት ወደ ማወቁ ትኩረት እንዳይሰጥበት አደራ ለማለት ነው። ይሄንን በቅድሚያ ያልኩት። ይህን ካልኩ በኋላ እኔ ያው የተወለድኩት በአዲስ አበባ መካነ ሰማዕት ቅዱስ ቂርቆስ ሰበካ ውስጥ ነው። የተወለድኩበትም ጊዜ ፋሺስት ኢጣሊያ ኢትዮጵያ በገባበት በ1928 ዓመተ ምህረት በሐምሌ 3 ነው እና በዚህ ልደቴ ያው ከህፃንነት ጀምሮ በወላጆቼ ቤት ያው በእግዚአብሔር በኩል ለኔ የተወሰነውን የህይወት ጎዳና የጀመርኩበት ነው። ምናልባት በትምህርት በኩል ሳየው ከወላጆቼም እንደተነገረኝ እኔም በኋላ እየተረዳሁት እንደሄድኩ እንዳየሁት እግዚአብሔር አስቀድሞ በነቢያት የተናገረው አለ። ይኸውም እኔው ነኝ ማስተምራቸው እግዚአብሔርን እወቅ ብሎ
ሰውን ወንድም ለወንድሙ እህትም ለእህቷ አያስተምሩም። እኔው ራሴ ነኝ የማስተምራቸው። ያው ስርዓቴን፣ ሕጌን፣ ቃሌን በየልቦናቸው እጽፈዋለሁ፣ በየህሊናቸው አሳድርባቸዋለሁ በሚል እኔው ነኝ የማስተምራቸው ብሎ በተናገረው ቃሉ መሰረት ሳየው ከሰው እንደተማርኩ አይደለም ራሴን የምቆጥረው። ምንም በትምህርት ቤትም ቢሄድ ምንም አስተማሪዎችም ቢኖሩ ራሴን ያገኘሁት የምቆጥረውም በዚህ ቃሉ መሰረት እያንዳንዱን በእግዚአብሔር መልክ የተፈጠረ ሰብአዊ ፍጡር ከኛ አንዳንዱ ሆነ በተባለው በዚያ መልክ የተፈጠርን እንደመሆናችን ከኛ አንዳንዱ ሆነ ያሰኘንም ይሄ ከእግዚአብሔር የተማርንበት ትምህርት ስለሆነ ከሕፃንነቴ ጀምሮ ሳየው ከሰው በኩል የሚሰጠውን ትምህርት ሳይሆን እግዚአብሔር በውስጤ ያሳደረውን እንደማንኛውም ሰብአዊ ፍጡር ማለት ነው። ይሄ ለሁላችንም የተሰጠ ጸጋ ነው። በዚህ አይነት እኔም እንደማናቸውም ሰው ከእግዚአብሔር የተማርኩትን ነው እንደ ትምህርት አድርጌ ቆጥሬ እስከዛሬ ተቀብዬ እየሰራሁበት ያለሁት እና በትምህርቱ ደረጃ መቼም በዘመናዊው በስጋዊው በኩል ያው በኋላም በቀዳማዊ ኃይለ ሥላሴ መካነ አእምሮ ውስጥ ያው በማታ ትምህርትም በሌላውም እያደረግኩ በሕግ ትምህርትም በኩል የተቻለውን ያህል ያው ጨርሼ ከአፄ ኃይለ ሥላሴም ያው የማዕረግ ምስክር ወረቀቱን አግኝቼ በዚህ አይነት ነው ያሳለፍኩት የልጅነት ጊዜ። መቼም ብዙ ነው፣ ሰፊ ነው በልጅነት ጊዜ ውስጥ የሚሆነው፣ ግን ባጭሩ በዚህ ረገድ ያለው ይሄ የሚበቃ ይመስለኛል። የእያንዳንዳችን ሕይወት የእግዚአብሔር ሥራ የሚገለጥበት ነው። ብዙ ሰው የራሱ የሕይወት ታሪክ ያለው ይመስለዋል። ነገር ግን አይደለም። እኛ የየራሳችን የሕይወት ታሪክ የለንም። የእያንዳንዳችን የሁላችንም የእከሌ የእከሊት የማንም አይባልም። ሰብአዊ ፍጡር ሁሉ እያንዳንዱ በሕይወቱ የሚሆነው ሁሉ የእግዚአብሔር ታሪክ ነው። ያም ሕያው ታሪክ ማለት ነው። ስለዚህ የራሴንም ሳየው የኔ ግሌ ነው፣ በራሴ ኃይል የሆነ ነው ብዬ የምለው ነገር የለም። በእኔ እግዚአብሔር እያደረገ ያለው እንደ ማንኛችንም ማለት ነው። የኔ የተለየ ነው ማለት አይደለም፣ ግን የሁላችንም የእግዚአብሔር ሥራ ነው እና በትምህርት ቤት ገና እያለሁ ዳግማዊ ምኒልክ ትምህርት ቤት አሁን ምናሴ መከራዬ ደስታ ለምን ረታ የሚለው የመጀመሪያው መጽሐፌንም የጻፍኩት የሐረር መምህራን ማሰልጠኛ ሄጄ በነበረበት ገና በ18 ዓመት ዕድሜ ነው። ከዚያም ያው የእግዚአብሔር ፈቃዱ እንደው በትምህርት ዘመናዊ ትምህርት እንድቀጥል አልነበረምና ያው ስልጣነ ክህነቱም ሁሉ ስላለ በዲቁና ጀምሮ በዚሁ ቅዱስ ቂርቆስ በተወለድኩበት ሰበካ ቤተ ክርስቲያን አገልግሎት ፈጽም ስለነበረ እና ወላጆች የሚያው ካህናት ስለሆኑ የአባቴንም ውርስ የሆነውን ክህነቱን መያዝ ፍላጎቴ ስለነበረ በዚህ ምክንያት በስጋዊው ትምህርት በኩል ለመቀጠል ሙከራ አድርጌ ነበር። ግን የእግዚአብሔር ፈቃድ ሳይሆን ቀርቶ ወደ ስራው ዓለም በተለይ ተማሪ ቤትም እየነሳለሁ ብዙ ጊዜ በጦማረ ሕዝብ በአዲስ ዘመንም በተለይ
በዛሬይቱ ኢትዮጵያ ላይ ብዙ አርዕስቶችን እየያዝኩ እጽፍ ነበር እና እዚያም የዋና ዋናዎቹ ትዝ የሚሉኝ ኢትዮጵያና ኢትዮጵያዊነት የሚለው ሁሉ በዚያን ጊዜ አዲስ ዘመን ለወጣት ትውልድ የሚል እንዲህ ያሉ ተከታታይ የሆኑ ጽሁፎች፣ ድርሰቶች የሚቀርቡበት አርዕስት እየያዝኩ በጦማረ ሕዝቡ አምድ ላይ እና በዚያ ምናልባት በምናሴ የመከራ የደስታ ለምን ረታ የሚለው መጽሐፌም በዚያ ምክንያትም ይሆናል ብዙ ጊዜ በመንግስት በኩል ያሉትም ባለስልጣኖች ስላወቁ በዚህ ምክንያት 12ኛ ክፍል እንደጨረስኩ በመጀመሪያ ማስታወቂያ ምሉክ መስሪያ ቤት የማስታወቂያ ሚኒስቴር በዚያን ጊዜ የሚባለው እዚያ ውስጥ ገብቼ እንድሰራ ተጠይቄ ወዲያው ስራ ጀምሬ በዚያ ነው እንግዲህ ስሰራ የቆየሁት። ግን እንደው ስራ መጀመሪያ ከሌሎቹ በቀር በእረፍት ጊዜም አንዳንድ ቦታ በክረምት ሲሆን ሰራ ነበር። ነገር ግን ትዝ የሚለኝ እንደ ዋና ስራ ጀመርኩበት ብዬ የምለው የኢትዮጵያ አየር መንገድ መስሪያ ቤት ነበር። እዚያም የሚቀርበው ፈተና ሲገቡ ቀላል አልነበረም። ከብዙዎች መካከል እኔ ጥሩ ውጤት ስላገኘሁ በዚያን ጊዜ የመጀመሪያ ስራ የጀመርኩበት የኢትዮጵያ አየር መንገድ ነው። ግን እዚያም ብዙ አልቆየሁም። ወዲያው ወደ ማስታወቂያ ምሉክ መስሪያ ቤት በዚሁ በትርጉም ስራም በንፋስ ድምጽ ላይ መናገርም ያንን ሁሉ ገብቼ ሰራ ነበርና እዚህ አይነት በኢትዮጵያ መንግስት ውስጥ በዚህ በቤተ ምልክና በተባለው ክፍል በልዩ ልዩ መስሪያ ቤቶች ውስጥ ከማስታወቂያ ምሉክ በኋላም በንግድና ኢንዱስትሪ ፕላን በሚባለው ምሉክ ውስጥም እዚያ ውስጥ ገብቼም ሰርቻለሁ እና በእግዚአብሔር ፈቃድ መቼም ከዚያን ጊዜ ጀምሮ ከህፃንነት ጀምሮ በአገልግሎት እንድቀጥል እግዚአብሔር ፈቃዱ የሆነው ይኸው ኢትዮጵያ የእግዚአብሔር መንግስት በምንላት የእሱ መንግስት ውስጥ በቤተ ክህነቱም በቤተ ምልክናውም በቤተ ህዝቡም በሁሉም ዘርፎች ውስጥ እንዳገለግል ነው እግዚአብሔር ፈቃዱ ሆኖ ሳገለግል የቆየሁት። እንዳልኩት በቤተ ክህነቱ በኩል ያው በድቁና ሳገለግል ከቆየሁበት በዚህ ቅዱስ ቂርቆስ ከዚያም ከፍ ባለው ሁኔታ መቼም የቤተ ክርስቲያኑ አባቴም ገበስ ቤተ ክርስቲያኑን ያቋቋሙት የመሰረቱት እሳቸው ስለነበሩ አባቴም ያገለግል ነበር፣ መምህር ከበደ ወልደ ኢየሱስ እና እሱም በኢትዮጵያ የእግዚአብሔር መንግስት ውስጥ በቤተ ክህነት ከሚያደርገው አገልግሎት በቀር እንዲያውም በይበልጥ በቤተ ምልክናውም በቤተ ህዝቡም ውስጥ እየተመረጠ ዳኝነትም ቢሆን እስከ ከፍተኛ ፍርድ ቤት ዳኛ ሆኖ በዚሁ በክህነቱም በቤተ ክህነት በዚሁ በቂርቆስ እያገለገለ በቤተ ህዝቡም ያው የህዝብ እንደራሴም እየሆነ በብዙ ማህበሮች ድርጅቶችም በኩል በሶስቱም ውስጥ ሲሰራ የነበረ ሲሆን እኔም ያንኑ ፈለግ በመከተል ነው ቤተ ክህነቱም ያው ከቅዱስ ቂርቆስ ቤተ ክርስቲያን ከድቁናውም በኋላ ያው ቅስናውን ተቀብዬ በቅስናም ሳገለግል ከዚያም በእግዚአብሔር ቸርነት የቤተ ክርስቲያኑም አስተዳዳሪ እስከመሆን የደረስኩበት ነበር። ከዚያም አልፎ ያው የታህሳስ ግርግር በነበረበት ጊዜ በነ መንግስቱ ነዋይና ገርማሜ ነዋይ የተባሉት ያው በተነሱበት ጊዜ በዚያን ጊዜ ያው ብዙ አደጋ ነው ሀገራችን ላይ ደርሶ የነበረም ያም የእግዚአብሔር ማስጠንቀቂያ
እንደሆነ ተረድቼዋለሁ። እና ከዚያም በፊት ያው ብዙ ጊዜ በነበርኩበት በቤተ ክህነቱም ወይም ሌላውም በቤተ ምልክናውም ሁሉ በነበርኩበት ጊዜ ስለ ኢትዮጵያ ጉዳይ ብዙ የሚያሳስበኝ ነበርና ለምን እንደሆነ ያው እግዚአብሔር ነው የሚያውቀው። ይሰማኝ ስለነበረ ሰጋ ስለነበረ አጠገቤ ላሉት ጠገባቸውም አገለግል የነበረው ያው ፈልገውኝ በጸሐፊነት በልዩ ጸሐፊነት አቶ መኮንን ሀብተወልድ የሚባሉት ማስታወቂያ ምሉክም ውስጥ በንግድም እና ኢንዱስትሪ ፕላን ምሉክ በተባለውም ውስጥ እሳቸውም በአፄ ኃይለ ሥላሴ መንግስት ጊዜ ከፍ ያለ ስልጣን የነበራቸው ሰው ስለነበሩ በእሳቸው አማካይነት በቃል ብቻ አይደለም በጽሁፍ ጭምር እያቀረብኩላቸው ራስዎም እንዲያውቁት አፄ ኃይለ ሥላሴም ጃንሆይም እንዲያውቁት በሚል በጽሁፍ እያደረኩ ብዙ ማሳሰቢያ ማስታወሻ አቀርብላቸው ነበር። ማለት የኢትዮጵያ ጉዳይ የእግዚአብሔር መንግስት ስለሆነች ብዙ ፈተና አለባትና ይህን ማንነቷን ጠብቃ ለመቀጠል የምትችለው በቤተ ክህነቱ በኩል ያለው ሊስተካከል የሚገባው ሁኔታ ሁሉ እንዲስተካከል ሲደረግ ነው። ያ በእግዚአብሔሩ መንገድ እንዲስተካከል ካልተደረገ የኢትዮጵያ ቤተ ሕዝቡም ቤተ ምልክናውም መላው ያው በሰውኛ ተቋቁሞ በሰውኛ ይሰራ የነበረው መንግስት እንደሚወድቅ ያን ጊዜ አበክሬ በዚያ እድሜ በዚያ ደረጃዬ እየጻፍኩ አንዳንድ ጊዜ እዚያም ከመግባቴ በፊት ገና ተማሪ ቤትም እያለሁ በልጅነቴ ወረቀት እየጻፍኩ ማሳሰቢያ እየጻፍኩ ያንን በደብዳቤ ቤት በኩል በቀጥታ ለአፄ ኃይለ ሥላሴም ልክ እንደነበረ ትዝ ይለኛል። እና በዚህ አይነት ያው የታህሳሱ ግርግር ጊዜ ያው አቶ መኮንንም ሌሎችም ሁሉ ስለተገደሉ ያው የፈራሁት ነገር ስለደረሰ በቀጥታ በዚያን ጊዜ የቤተ ክህነቱ ሊቀ ካህናት ያው ፓትርያርክ የሚባሉት ተጠባባቂ የነበሩት ብፁዕ አቡነ ቴዎፍሎስ ስለነበሩ እሳቸው ዘንድ አያውቁኝም። በቀጥታ ሄጄ ራሴን አስተዋውቄ ይሄንኑ መልእክት ለእሳቸውም ነገርኳቸው። ከዚህ በኋላ ያው ጥቂት ጊዜ ቆይቶ ወደ ቤተ ክህነቱ ከቤተ ምልክናው ውስጥ ከነበረኝ አገልግሎት ወደዚያ ተዛውሬ ቤተ ክህነት የትምህርት፣ የስብከት፣ የማስታወቂያ፣ የድርሰት የነዚህ ሁሉ ክፍሎች ስራ መሪ ተብዬ በዚያ ተቀምጬ ያው በቤተ ክህነቱ የነበረኝን አገልግሎት በዚያ ደረጃ ቀጥዬ ከዚያ መቼም ብዙ እቅድ ነበር፣ ብዙ የተዘጋጀ ስርዓተ ትምህርቱ ሁሉ ማለት በኢትዮጵያ ላይ እየደረሰ ያለው ችግር ሁሉ በስርዓተ ትምህርቱ በመንግስት ትምህርት ቤቶች ሁሉ የሚካሄደው የስርዓተ ትምህርቱ ችግር ስለሆነ የቤተ ክህነቱም ሆነ የሌላውም አንድነት ተጣምሮ ትክክለኛው ስርዓተ ትምህርት በኢትዮጵያ የእግዚአብሔር መንግስት ስር ሊሆን የሚገባው ይሄ ነው በሚል ያንን ማዘጋጀት ተጀምሮ በጥሩ ሁኔታ እየተካሄደ ሳለ የሚያሳዝን ነው መቼም ይሰራ የነበረውና እኔን ለዚሁ በቤተ ክህነት ባለኝ የኢትዮጵያ ቤተ ክርስቲያን ተካፋይ የምትሆንበት የዓለም አብያተ ክርስቲያናት ጉባኤ ኒው ዴሊ ላይ እንደ ሀገር በተደረገበት ጊዜ ለዚያ መልእክተኛ ሆኜ የወጣቶቹንም ክፍል በዚያ በኩል ባለው ተወክዬ ጠቅላላውን ጉባኤ ላይ ደግሞ አባል ሆኜ እዚያ እንድገኝ ቀደም ብዬ ነበር ለብቻ የተላኩት እና እዚያ ያለው በዚሁ በቤተ ክህነቱ በኩል
ማለት የት እንደሄደ አናውቅም በሚል ሌላ ሰው በእኔ ቦታ ላይ እንዲቀመጥበት ተጽፎ ደብዳቤ እኔ ከዚያ ጉባኤ ስመለስ ይሄንን ደብዳቤ ተጽፎ አገኘሁ እና ነገሩ አልገባኝም። ምን ማለት ነው? ድሮም ለዚህ ቦታ ተሰይሜ የተመደብኩት በቤተ ክህነቱም በቤተ ምልክናውም ያው በአፄ ኃይለ ሥላሴም ታውቆ ነው። አሁን ደግሞ የት እንደሄደ አናውቅም በሚል አይነት አጻጻፍ ይሄ ደብዳቤ ተጽፎ ስራው ለሌላ በተጠባባቂ እንዲሰጥ መደረጉ ምንድነው በሚል በጣም ገርሞኝ ማመንም አቅቶኝ ያው ጉዳዩን ለሊቀ ካህናቱ ለቤተ ክህነቱ መሪ ለሊቀ ካህናቱ በዚያን ጊዜ አቡነ ባስልዮስ ነበሩ እና ምክትሉም አቡነ ቴዎፍሎስ ነበሩ። ለነሱ ያው ቀርቦ ጉዳዩ እነሱም የማያውቁትና ትክክል አለመሆኑ ታውቆ በዚያ ስራዬን ቀጠልኩ። ማለት ይሄ ራሱ የሚያሳየው ምንድነው? አሁን በኋላ ተረዳሁት። ኢትዮጵያ ውድቀት ቀደም ብሎ የታቀደ መሆኑን ነው። ውድቀቱ እንዲሆን የተፈለገው ያው በውጪዎች በባዕዳኑ የሚመራ መንግስት ስለነበረ ነው። ሌላ ምንም ስርዓተ ትምህርቱ ነው የአንድን አገር ህዝብ ምንነት እና አቅጣጫው ወዴት እንደሆነ ወይም አቋሙ ምን እንደሆነ የሚገለጸው በስርዓተ ትምህርቱ ነው። ስለዚህ እኔ እዚያ ገብቼ ሊሆን በሚገባው መንገድ የኢትዮጵያን የትምህርት አካሄድ ወይንም ስርዓተ ትምህርቱ ጥንትም የነበረ ነው። ኢትዮጵያን ለዚህ ያበቃ በቤተ ክህነቱ በኩል የሚሰጠው ትምህርት እንደሆነ የታወቀ ነገር ነው። ያ እንዲቀጥል አልተፈለገም እና ኢትዮጵያን ለማፍረስ ለማጥፋት በሰው በኩል በክፉዎች በባዕዳን የተወጠነው በአገር ውስጥም ያሉት ደግሞ ይህን ተቀብለው መሳሪያ ሆነው ይህን ጥፋት ለማድረስ በተዘጋጁት ዘንድ ኢትዮጵያን ከዛሬ ካለችበት ሁኔታ እንድትወድቅ ለማድረግ የመጀመሪያው ጥረት በስርዓተ ትምህርቱ ላይ ነው የተደረገው። ስለዚህ በሚቀጥለው የክፍል 2 መርሃ ግብር የኢትዮጵያን ስርዓተ ትምህርት በሚመለከት ከሌሎች ተጓዳኝ ሀሳቦች ጋር የተመሳከረ ልዩ መርሃ ግብር ብናዘጋጅላችሁ መሆኑን በታላቅ ትህትና እንገልጻለን። ስለምትከታተሉን እግዚአብሔር ይስጥልን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ
ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን